ሰላም ጤና ይስጥልኝ ውድ ቤተሰቦቼ ዛሬ ስለ ፀጉራችን ውስጣዊ ጤንነት እናወራለን። በተለይ አንዳንዴ በጣም ጥቅጥቅ ያለ የሚያምር ጤናማ ተፈጥሯዊ ፀጉር ያላቸውን ሴቶች ስታያቸው ጠለቅ ብላችሁ ወደ ውስጥ ስትገቡ ብዙ ጊዜ የኮስሞቲክስ ምርቶችን ሲገዙ አታገኟቸው። እነዚህ ሴቶች ግን አንድ የተለየ ምስጢር አላቸው። ኪችናቸውን ብታዩት ሙሉ ፍራፍሬ ወይም ጥራጥሬዎች የተሞላ ነው ማለት ነው። ስለዚህ ዛሬ ብዙዎቻችን ልብ የማንላቸው ነገር ግን ለተፈጥሯዊ ፀጉር ጥንካሬ እጅግ ፍቱ የሆኑ 5 አስገራሚ ፍሬዎችን ነው የምናየው ማለት ነው። በተለይ ፀጉራችሁ ለሚደርቅባችሁ፣ ለሚሰባበር፣ ለሚነቃቀል ወይም ደግሞ ቁመቱ በቃ ርዝመቱ አልመጣ ብሎ ለሚያጥርባችሁ ሴቶች የቪዲዮ ትልቅ መፍትሄ ይዞላችኋል ማለት ነው። ከነዚህ ፍሬዎች መካከል አንዳንዶቻችን አብዛኞቹን በተሳሳተ መንገድ ነው የምንጠቀማቸው ወይም ደግሞ በቋሚነት አንጠቀማቸው ማለት ነው። ስለዚህ በዛሬው ቪዲዮ ስለ ዱባ ፍሬ፣ አብሽ፣ ሰሊጥ፣ የሱፍ ፍሬ በስፋት እናወራለን። እንደገና ደግሞ በተጨማሪም ደግሞ ጊዜ ካለን ስለ ዘቢብና የግሪን ቲ ሻይ ጥቅሞችንም በዝርዝር ለፀጉራችን እንዴት እንደሚጠቅሙ እናያቸዋለን። እንዴት እንደምናዘጋጀው እና ገና በየቀኑ ህይወታችን ውስጥ በቀላሉ እንዴት ሚክስ አንዱን ከአንዱ እንደምንቀላቀል እናያለን። እና ደግሞ ለፀጉራችን ለውጡን እንዳናየው እንቅፋት የሚፈጥሩብን ዋና ዋና ስህተቶችንም በዝርዝር እናያቸዋለን። በተለይ ደግሞ በቀላሉ የሚደርቅ፣ የሚጠላለፍ፣ የሚሰባበር ፎሬ ሊሆን ይችላል፣ ፎር ቢ ሊሆን ይችላል፣ ፎር ሲ ሊሆን ይችላል፣ ወይም ደግሞ ጥቅጥቅ ያለ የአፍሮ ፀጉር ሊኖራችሁ ይችላል። ስለዚህ የቪዲዮ የተዘጋጀው በትክክል ለእናንተ ነው። አብዛኞቹ ፍሬዎች ዛሬ የምናወራቸው ለራስ ቅላችንና ለፀጉራችን ጤንነት ወሳኝ የሆኑ ማዕድናት አላቸው፣ ጤናማ ቅባቶች አላቸው፣ የእጽዋት ውህዶችን አላቸው፣ እንዲሁም ደግሞ ፕሮቲን አላቸው ማለት ነው። ስለዚህ የፀጉራችን እነዚህ ንጥረ ነገሮች ደግሞ በተጨማሪም አንቲ ኦክሲደንት አላቸው። ስለዚህ በተፈጥሮ ይሄንን ስለያዙ ማለት ነው ለፀጉራችን የሚገርም ለውጥ ያመጡልናል። ግን ሁሌ እንደምናወራው ትክክለኛውን የተፈጥሮ እንክብካቤ ከዚህ በፊት የምናደርገውንና ከአመጋገባችን ጋር ሁለቱም ስናቀናጀው ፀጉራችን መሰባበር ሲቀንስ፣ ልስላሴው ሲጨምር፣ ዛላዎቹ ሲጠነክሩ ማየት እንጀምራለን ማለት ነው። ስለዚህ እነዚህን ፍሬዎች በትክክል እንዴት እንጠቀማቸው የሚለውን ከመጀመሪያው እንጀምራለን። ከዱባ ፍሬ እንጀምራለን ማለት ነው። ስለ ዱባ ፍሬ ብዙ ያላስተዋልነው የውበት ሚስጥር አለው እንደምታውቁት። ስለዚህ በፀጉራችሁ ግንባራችሁ አካባቢ እንዲሁም ደግሞ የመሀል ፀጉራችሁ በሚሳሳበት ሰዓት ትዝ ሊላችሁ የሚገባው ፍሬ ቢኖር አንደኛ የዱባ ፍሬ ነው ማለት ነው። ባለፈው ፌስቡክ ላይ እንዳወራ ነው ዲኤችዲን ብሎክ ያደርግልናል ብያቸዋለሁ። ዲኤችዲ ምንድነው? የፀጉር መሳሳት የሚያስከትሉ ሆርሞኖች ናቸው ማለት ነው። ስለዚህ እነዚህ ሆርሞኖችን ብሎክ ያደርግልናል። ለምን? በውስጡ ዚንክ አለው፣ አይረን አለው፣ ማግኒዚየም አለው እና ጤናማ የሆኑ ለፀጉራችን የሚያስፈልጉ ቅባቶች አሉ ተፈጥሯዊ ማለት ነው። ስለዚህ ለፀጉራችን ምቹ የሆነ ኤንቫይሮንመንት እንዲያድግ እንዲወጣ ያመቻችለታል ማለት ነው። ብዙ ሴቶች ደግሞ ትኩረታቸውን እንዳየነው ማለት ነው ከዚህ በፊት ፀጉራቸው ሲጎዳ በፕሮቲን ትሪትመንት ላይ ያተኩራሉ ብያቸዋለሁ። ያ ደግሞ ማዕድናትን ይዘነጋሉ ሙሉ ለሙሉ ማለት ነው። ስለዚህ ደግሞ ትልቅ ስህተት ነው ማለት ነው። ስለዚህ ማዕድናትን መርሳት የለብንም። እንዴት አድርጌ ነው እኔ የዱባ ፍሬን የምጠቀመው ካላችሁ፣ ለሰስ ባለ እሳት አሞቀውና ከቆላሁት በኋላ 1 ማንኪያ የዱባ ፍሬ በየቀኑ መመገብ እችላለሁ። ቢያንስ በሳምንት 4 ወይ 5 ቀን እመገበዋለሁ ማለት ነው። ግን 1 ማንኪያ ነው፣ ከዛ በላይ አላበዛውም። ወይም ደግሞ የተፈጨውን በአጃ ውስጥ ጨምረዋለሁ ወይ ደግሞ በሰላጣ ውስጥ ጨምረዋለሁ። ከእርጎ ጋር አድርጌ ቀላቅዬ እጠቀመዋለሁ ማለት ነው። ከዘቢብ ጋር ደግሞ እንዴት እንደምጠቀመው ደግሞ በኋላ አሳያችኋለሁ። ወይ ደግሞ ቴምር ውስጥ ትጨምሩትና የዱባ ፍሬውን ትመገቡታላችሁ ማለት ነው። እስቲ ዛሬ ቆም በሉና እራሳችሁን ጠይቁ። አይታችሁ እንደሆነ እንደ ፋሽን ሆኖ የፀጉር ቫይታሚኖች ምናምን እየተባሉ ይሸጣሉ፣ ፀጉርን የሚያሳድግ ሰፕሊመንት እየተባሉ ማለት ነው። ግን እነዛን ለመግዛት ውድ የሆነ ብራችንን ሳናባክን ማለት ነው በቀላሉ እጃችን ስር በምናገኘው ተልባ ሪፕለስ ማድረግ እንችላለን ማለት ነው። ስለዚህ ዛሬ በሁለተኛነት የምናየው ተልባ ነው። ተልባ በውስጡ ያው ሁሌ እንደምናወራው ኦሜጋ 3 ፋቲ አሲድ አለው። እንደገና ደግሞ ፋይበር ይዟል ማለት ነው። ለፎርቲ ፀጉር ውጥቅጥቅ ላለ ፀጉር ያለው የስሊፕ መጠን እና የማለስለስ አቅም መቼም በተደጋጋሚ አውርተንለታል አይደለ? ዛሬ ደግሞ እንዴት ከውስጥ ሆኖ ፀጉራችንን እንደሚመግበው እናያለን ማለት ነው። ስለዚህ አሁንም እንደ ዱባው ተልባውን ለሰስ ባለ እሳት ታሞቁታላችሁ ማለት ነው። ከተቆላ በኋላ ምንድነው የሚሆነው? ትፈጩታላችሁ። ተልባው ተፈጭቶ ሲሆን የበለጠ አሪፍ ይሆናል። ትፈጩትና በዱቄት መልክ እሱንም በምግባችሁ ስር ትቀላቅሉታላችሁ፣ ወይም ደግሞ በጁሳችሁ ውስጥ ትቀላቅላላችሁ፣ ወይ በእርጎ ላይ ማድረግ ትችላላችሁ ማለት ነው። ካልሆነ ደግሞ የተፈጨውን የማይመቻችሁ ከሆነ እንደዚህ ዘፍዝፋችሁ ታሳድሩትና ጠዋት ትጠጡታላችሁ ማለት ነው። የተዘበዘፈውን
ግን ደግሞ የበለጠ አሪፍ የሚሆነው ተልባ ሲፈጭ ነው። ስለዚህ የተፈጨውን ተልባ ተጠቅመን ብንወስደው የበለጠ አሪፍ ይሆንልናል ለፀጉራችን። ኦሜጋ 3 አሲድ በቀላሉ ሰፕሊመንት ሳንገዛ በተፈጥሮ መጠቀም እንችላለን። ሶስተኛ ደረጃ ደግሞ የምናየው አብሽ ነው ማለት ነው። አብሽ ለፀጉራችንን ጤና ያለው ብዙ ተነግሮለታል አይደለ? በተለይ ደግሞ በምስራቅ ኢትዮጵያ ብዙ ጊዜ እኛ በፌስቡክ በተደጋጋሚ አውርተናል። የውበታቸው ሚስጥር ምን እንደሆነ በዝርዝር አይተናል። አብሽ ለቆዳም ለፀጉርም ያለው ጤና ማለት ነው። ከምስራቅ ኢትዮጵያ ተነስተን ሰሜን አፍሪካ እስከ ህንድ ድረስ ብናይ የሚገርም የጤና ጥቅም ያገኙበታል አብሽን በመጠቀም ማለት ነው። በተለያየ መንገድ እኛም አይተነዋል አይደለ? በቀላሉ ትንሽ የአብሽ ዱቄት እንወስድና ማታ እንዘፈዝፈዋለን። ከዘፈዘፍነው ዘፍዝፈን ካሳደርነው በኋላ አሁን ዛሬ ለውስጣችን ነው የምንጠቀመው። ዘፍዝፈን ካሳደርነው በኋላ ውሃው እንደዚህ ሆኖ ያድራል እንደምታዩት ማለት ነው። ከዛ ይሄኛው ውሃ ስለሚመር ምን አደርገዋለሁ? አጠለዋለሁ ማለት ነው። ከዛ ውስጡ የቀረውን አብሽ መተዋለሁ እንደምታዩት። ከዛ በኋላ ውሃ እየጨመርኩ ነው የምመታው። የሚመራችሁ ከሆነ ስኳር መጨመር ትችላላችሁ፣ ጥቂት ሳታበዙ ማለት ነው። ባይኖረው አሪፍ ነበረ። ማር ማድረግ ትችላላችሁ፣ ሲናመን ማድረግ ትችላላችሁ ማለት ነው። እንደዚህ መታችሁ ጁስ ማዘጋጀት ትችላላችሁ ማለት ነው። በሳምንት 2 ቀን መጠቀም ትችላላችሁ። የሚገርም የፊታችሁና የፀጉራችሁ ላይ ለውጥ ማግኘት ትችላላችሁ። አብሽ ከላይም ከውስጥም ብንጠቀመው በቃ የሚገርም ለውጥ ከሚያመጡልን ፍሬዎችና ሁሌም ቢዘመርለት የሚገባው የፍሬ አይነት ነው። በአራተኛ ደግሞ በጣም ትንንሽ ስለሆኑ ነገር ግን ኃይለኛ ስለሆኑት የእህል ዘሮች ነው የምናወራው። ሰሊጥ ማለት ነው። ያው በፀጉር እንክብካቤ ውስጥም ሆነ በሌላ ብዙ አይነገርላቸውም። ብዙ አልሰማሁም ስለነሱ እንደሌሎቹ ማለት ነው። ግን በጣም ትልቅ ክብር ሊሰጣቸው የሚገባ የእህል ዘሮች ናቸው ማለት ነው። እነዚህ ትንንሽ ፍሬዎች የሚገርማችሁ ካልሲየም አላቸው፣ አይረን አላቸው፣ ዚንክ አላቸው፣ ኮፐር አላቸው። ልክ እንደ ዱባው ጤናማ ቅባቶችና ማዕድናትም አላቸው ለፀጉራችን ማለት ነው። ስለዚህ በአጠቃላይ ለጤናችንም ለፀጉራችንም በጣም የሚገርም ጥቅም ስላላቸው ችላ ልትሏቸው አይገባም ማለት ነው። ውድ ፕሮዳክቶችን በመግዛት የምታገኙትን ጥቅም በቀላሉ ከሰሊጥ ማግኘት ትችላላችሁ ማለት ነው። እንዴት ነው የምንጠቀመው? እንደዚህ ድቡልቡል ሰሊጦችን በመስራት ማዘጋጀት ትችላላችሁ። ካልሆነ ደግሞ ከአቮካዶ ጋር አቮካዶ ዳቦአችሁ ላይ በመቀማት ሰሊጡን መነስነስ ትችላላችሁ። ከተልባና ከማር ጋር አንድ ላይ ቀላቅላችሁ አሁንም እንደዚህ አይነት ኳሶችን በማዘጋጀት በቀን አንዷን ራሱ ብንመገብ የሚገርም ለውጥ ማምጣት እንችላለን ማለት ነው። እሺ፣ በአምስተኛ ደረጃ የምናየው ደግሞ ለፀጉራችን ልስላሴ የሚሰጥ ያልተዘመረለት እንደ ሰሊጡ ያልተዘመረለት ጀግናችን ደግሞ የሱፍ ፍሬ ነው ማለት ነው። የሱፍ እቺ ትንሽዬዋ ፍሬ ማለት ነው ቫይታሚን ኤ ያላት ጤናማ ቅባቶች የበለጸገ ነው ማለት ነው። እና ለራስ ቅላችን ለቆዳችን ጤንነት ይሄ ነው የማይባል ጥቅም አለው። በተለይ ራስ ቅላችሁ የሚደርቅባችሁ የሚቆረቆራችሁ ከሆነ የዚህን ዘይት ብትጠቀሙት ወይም ደግሞ ይሄ ፍሬ ትዝ ቢላችሁ የሚገርም ለውጥ ማምጣት ትችላላችሁ። የሱፍ ፍሬያችንም እንዲሁ ለሰስ አድርገን እንቆላውና ከሽምብራ ጋር መጠቀም እንችላለን። ከሽምብራ ጋር ቀላቅለን በመክሰስ ሰዓት ግሪን ቲ በየቀኑ እያፈለን ብንጠቀመው የሚገርም ለውጥ ማምጣት እንችላለን ለቆዳችንም ሆነ ለፀጉራችን ማለት ነው። ከዛ በተጨማሪ ደግሞ ከእርጎ ጋር ቀላቅለን መጠቀም እንችላለን። እርጎ ውስጥ እንከተዋለን፣ እንደሱ አድርገን መመገብ እንችላለን። እና ስለዚህ በተለያየ መንገድ እሱንም መጠቀም እንችላለን ማለት ነው። ዋናው ነገር ፍሬዎቹን ማቀያየር ትችላላችሁ። ከፈለጋችሁ በዚህ ሳምንት ተልባ ከሆነ ኔክስት ዊክ ደግሞ የአብሽ ሊሆን ይችላል፣ በሚቀጥለው ሳምንት ዱባ ሊሆን ይችላል። ወይንም ደግሞ አንድ ላይ እንደዚህ ታደርጉና እንደ ቆሎ ማለት ነው። አያችሁ፣ ከግሪን ቲ ጋር በማድረግ እንደ ቆሎ የዱባ ፍሬ ያለን፣ የሱፍ ፍሬ ያለን፣ ሽምብራ አለን፣ እንዲሁም ደግሞ ሰሊጥ አለን፣ ቴምር እና ደግሞ ትንሽዬ ዘቢብ እንጨምርበትና እንደዚህ አድርገን ቆንጆ የሆነ ስናክ መጠቀም እንችላለን ማለት ነው። በጣም ብዙ ብር ሳታወጡ በቀላሉ ጤናማ የሆኑ የሁሉንም ምግቦች የያዙ መጠቀም ትችላላችሁ ማለት ነው። እሺ ቤተሰቦች፣ እንዳልኳችሁ ፀጉራችሁ በአንድ ጀንበር አይደለም የጠፋው አይደለ? በአንድ ጀንበር ደግሞ ሪዛልት አጠብቁበት። ስለዚህ ጊዜ ልትሰጡት ይገባል። እንደዚህ ከውስጥም እንደገና ደግሞ ከዚህ በፊት ባየናቸው መንገዶች ከላይም ትሪት እያደረጋችሁት 3 ወር ልትሰጡት ይገባል ማለት ነው። እውነተኛ ለውጥ ማየት የምትፈልጉ ከሆነ ፀጉራችሁ የሚነቃቀል የሚሰባበር ማንኛውንም አይነት ችግር ካለበት ጊዜ ልትሰጡት የግድ ይላችኋል። ትዕግስት ያስፈልጋል ማለት ነው። ምክንያቱም ቅባትም ምንም ትሪትመንትም ሁሉ ነገር ዝም ብላችሁ በላይ ብትደራርቡበት የበለጠ ልትጎዱ ትችላላችሁ። ፀጉር ደግሞ ሁሌ እንደምናወራው በሁለት መንገድ ይጎዳል ብያችኋለሁ። አንደኛው ውስጣዊ ነው፣ የጤና ችግር ሊሆን ይችላል አይደለ? ያ ውስጣዊ እንደዚህ አይነት ማዕድናትን ሚነራሎችን በማጣት ፀጉራችን ሊጎዳብን ይችላል። ሜካኒካል ደግሞ ችግሮች አሉት። ለምሳሌ ፓይስትራ በማብዛት ጠራራ ፀሐይ በማብዛት
ወይም ኬሚካሎችን በመጠቀም ፀጉራችን ሊጎዳብን ይችላል። ስለዚህ እንደ ጉዳቱ መጠን የሚወስደው ጊዜም እንደዛው ስለሆነ ትንሽ ጊዜና ትዕግስት ያስፈልገዋል እላችኋለሁ። ለዛሬ ነበረን ይህንን ይመስላል። ማንኛውም ጥያቄ ካላችሁ እንደተለመደው ከታች ኮሜንት ላይ አድርጉልኝና እንወያይበታለን ማለት ነው። ሰብስክራይብ፣ ሼር ማድረግ ደግሞ አትርሱ።